እናንተንም እዚህ ረጅም ዓመት አገልግያለሁ። ሳገለግል ልታቁኝ ትችላላችሁ። ማታቁኝ ነብይ ቤካ እባላለሁ። ከስሙ በላይ የሆነው ኢየሱስ ደግሞ በመካከላችን ይሰራል። አሜን። ነው ዝግጁ? በጣም ደስ ይላል። በእግዚአብሔር ሰው የተጀመረው ስራ እዚህ ሀገር ቻሌንጅ ቢኖርም እግዚአብሔር እንደሚያሰፋው፣ እግዚአብሔር እንደሚባርከው፣ እንደሚያበዛው አምናለሁ። እስኪ ትበዛለህ በሉት፣ ጎናቸው ያለው ተስፋፋለህ በሉት። አሜን ነው ወይ? እስኪ እጃችሁን ከፍ አድርጉ። አሁን ደግሞ አገለግላለሁ። ልቡን የከፈተ ሰው ለምሳሌ ላም ታውቃላችሁ አይደል? ሲታለብ እናቶች ሲያልቡ ፍትት ብሎ አትቀመጥ፣ ፍትት በል። አሜን። ጎን ከሆነ ፍትት በል፣ ሳቅ በል በለው። ዛሬ ትፈታለህ በለ፣ ትባረካለህ በለ። ምክንያቱም በለው የእግዚአብሔር መንፈስ ባለበት በዚያ በለው አርነት አለ በለው። ይሄን አርነት የሚቀበል አንድ ነፍስ አለ ዛሬ። እጃችሁን ከፍ አድርጉ። ሎዶሞሁስ አባል ቢታራስ ሲጋቫኒያ ማቲ ካፓራዲያባ ጨለማ ይገፈፍ። አረ አሜንታችሁ ያነሰ ነው። ጨለማ ይገፈፍ፣ እርግማን ይሰበር፣ እጅ በመካከላችን ይገለጥ። በኢየሱስ ስም የጨለማ ኃይላት ይያዙ። አየር ላይ የተለያየ አይነት ኮሙኒኬሽን ያላችሁ የሰውን የህዝቡን በረከት ያዙ፣ የህዝቡን ደስታ ያዙ፣ የህዝቡን ከፍታ ያዙ። ማንኛውም የጨለማ ኃይላት የሚዋረዱበት ማለዳ ይሁን። ከምንም በላይ እጅ ይገለጥ፣ ኃይል ይገለጥ። የሚቀቡ ሰዎች ስላሉ አመሰግንሃለሁ። የሚለወጡ ሰዎች ስላሉ አመሰግንሃለሁ። ታሪካቸው የሚቀየር ሰዎች ስላሉ አከብርሃለሁ። ዋባጋቱ ሳማዳቫኒ ባጋቦራ ከፍ አድርጉ እጃችሁን። ዴሌቴከበሰባ ሚስጥራዊ ድግምቶች፣ መተቶች፣ አስማቶች ከዚህ ደቂቃ ጀምሮ በናዝሬቱ ጌታ በኢየሱስ ስም የፈረሱ ይሁኑ። አረ የፈረሱ ይሁኑ። አዚሞች የፈረሱ ይሁኑ። እሳት በእኛ መካከል በኃይል ይገለጥ፣ በልዩነት ይገለጥ። የታመሙ ይፈወሱ፣ የታሰሩ ይፈቱ። ጉልበታቸው የዛለ በበርታት ይሁንላቸው። ቅባትን ተመኝተው የመጡ ቅባትን አግኝተው ይውጡ። ኃይልን ተሞልተው ይውጡ። እርግማን ሁሉ ይሰበር። ብድግ በሉና ይሰበራል በሉ። እስኪ አረግፈዋለሁ በሉ። አንድ ቃል ይመጣልኛል። በባቢሎን ቤልን እቀጣዋለሁ፣ የዋጣውንም ካፉ አስተፋለሁ። ያንዳንድ ሰዎች ነገር ተይዞ ያለ ታንቆ ያለ ዛሬ ማለዳ ይለቀቃል ይለኛል። ቦካቱ ሰደላ ባጋቦራ ከፍ አድርግ፣ ይለቀቃል ይለኛል። ቾኮቶ ቦገቦስ ህይወትን አንቆ ያዘ፣ ስራን አንቆ ያዘ፣ ትዳርን አንቆ ያዘ በኢየሱስም ዛሬ ይሰበራል። እጅን ከፍ አድርግና ይሰበራል በልባክ። ስንቶች አምናችኋል? እስኪ ይሰበራል የሚል እጁን ያሳየኛል። አዎ ይሰበር፣ ፍቀዱለት፣ ይሰበር፣ ፍቀዱለት። እጃችሁን እያወዛወዛችሁ ታንክ ዩ ቢቢ ታኩታ ሎጎቶ ሮቦሺላ ባጋባሳንዳ አቢሪያ ቫካቦራዳ ዛሬ ነፃ ሳትወጣ አንድችም ነፍስ እንዳትወጣ እለምንሃለሁ። ፍቃድ በእኛ መካከል በኃይል መገለጥ ይሁን። ልባቸው እንኳን ያልተከፈተ ከዚህ ሰዓት ጀምሮ ልባቸው ይከፈት። ቦናማ ካታራባስ አንዳንድ ሰዎች የኔ ነገር ለምንድን ነው በብርቱ የተዘጋው የምትሉ በህይወታችሁ ላይ የተደረጉ ነገሮች አሉ። እነዛ ነገሮች ዛሬ ነው የሚፈርሱት። ዛሬ ማለዳ የመገላገል ማለዳ ነው። ንካውና የምትገላገልበት ማለዳ ነው። ተንብዩበት። ሻታ ካፓራዳባ ፊት ከቆመው ነገር በሉት፣ በርን ከዘጋው ነገር በሉት፣ የምትገላገልበት ማለዳ ነው በኢየሱስ ስም። ቁጭ በሉ። ጥሩ የጸሎት መንፈስ አለ። ተባረኩ። ሃሌሉያ። ሳይ አረሰረሰም አንዳንድ ሰው ሃሌሉያ። በጌታ አብዝቶ ደስ ይለኛል። ጌታን ትሰራለህ ወይስ አትሰራም ብዬ ጠይቄ አላውቅም። ከልጅነቴ ጀምሮ ሁለት ሰው ፊትም ስቆም ይሰራል፣ 10 ጋም ይሰራል፣ 100ም 500 ሺህ 100 ሺህ። በርግጥ እዚህ ሀገር 500 ሺህ ክራውድ የለም፣ ግን 5 ሺህ 10 ሺህ ትልልቅ ቦታ ላይም ስንቆም ይሰራል፣ ትንሽም ቦታ ይሰራል በሉት ጎናቸው ያለ እና ሲያልቡ ያባብሉ ያልኩት ይሄ እናቶች አንዳንድ ነገርን ማለት ነው እግዚአብሔር በቃ በግዱ እንትኔን ነግሮኝ አትበሉ። ቃሉን እመኑት። ቃሉ ህይወታችሁን ታሪካችሁን ይቀይራል። አሜን ነው ወይ? ዛሬ እግዚአብሔር ምን አለ? የዋጠውን አስተፋል። ጎን ያለውን ንገረው። የዋጠብህ ይተፋል በሉት። ጠላት የያዘብን በሉት ተቀጥቶ ይተፋል በሉት። ድገሙና በሉት ባካችሁ። በቃ መስበክ ፈልግ ያለው ግን ሊያጸልይ ነው። እጃችሁ ንገሩት። ጎናችሁ ያለውን የተዋጠውን ይተፋል በሉት። ተቀጥቶ አውሬው ይተፋል በሉት። ጨለማው ይተፋል በሉት። ደጋሚው ይተፋል በሉት።
አስማተኛው ይተፋል በሉ። አንተ ቀጥለ መሄድ ይሆንልሃል። ወደ በረከትሽ መግባት ይሆንልሻል። ወደ ከፍታ መግባት ይሆንልሃል። እየመጣ ነው። አሜን ነው። ስለ ራሴ ጥቂት ለመናገር ሙሉ ወንጌል ቸርችም እዚህ ሀገር ሳገለግል ነበር ከዛሬ 17 ዓመት ጀምሮ ማለት ነው። እዚህ ነበርኩኝ። እዚህ አካባቢ ባይሆንም ቁጥሩ አንድ ሙሉ ወንጌል ይባል ማለት ነው። እዚህ ሀገር ብዙ ሰው ያቀኛል። እዚህ ሀገር ነው የምታወቀው። እንደገና አባቴም እዚህ ሀገር ነው። ክብር ለኢየሱስ። ሰው እንግዳ አይደለም ማለት ነው። አሜን ነው። አሜን ነው ወይ? ሰው የእግዚአብሔርን ሰው ደግሞ ማግኘት ደስ ብሎኛል። ዛሬ ለብዙዎቻችሁ ጸልያለሁ፣ መፈታት ይሆናል። እኔ አልደክምም ስጸልይ ባይዘ ጸልይላችኋለሁ። ለእያንዳንዳችሁ ግን እንትን ነው ኮኔክሽናችሁ፣ ልባችሁን መክፈት አለባችሁ። እስክትከፍቱ ድረስ ቃሉን አወራለሁ። ባይዘ ቃሉን የምናወራው ልባችሁ እንዲከፈትና መልእክት እንዲያገኛችሁ ነው። ኢየሱስ ይሄ የተጻፈልን እኮ እንድንነካበት፣ እንድንለወጥበት፣ እንድንማርበት፣ ራሳችን እንድናይበት ነው። ክብር ለእግዚአብሔር ይሁን። አሜን ነው ወይ? ዛሬ መልእክት መጣ። ምን ላድርግ? እኔ ልሰብክ የተዘጋጀው ሌላ ነው። መልእክት መጣ። አረ የዋጣው ይተፋል በሉት። የዋጠብህ ነገር ይተፋል በሉት። የማንን ነገር ላስተፋ እንደመጣው አላውቅም። የተዋጠብህ ነገር ይተፋል በሉት። ሌላ ሊያናግረኝ ነው። አየህ፣ ከፍ አድርጉ እጃችሁን። ጠፋብኝ፣ ተዋጠብኝ፣ ተበላብኝ፣ ተወሰደብኝ የምትዩ ምንድን ነው? እጅሽን ከፍ አድርግ እጅ። ዛሬ ናዝሬቱ ኢየሱስ ያስመልስልሃል፣ ያስመልስልሻል። ዶታኩቫ ታራባጋ ባሳታን እንደባያ ዲያባስ ይመለስልሃል በሉት። እስኪ ይመለስልሃል በሉት። ሳባካራባኒያ ማሶቶ ሮቦሽ ቴንክ ዩ ሎርድ። ልናገር የነበረው በእውነት ነው። ሺፍት እያደረገ ነው። በትንቢተ ዮናስ መጽሐፍ ስታዩ ዮናስ ወደ ታዘዘበት ሳይሆን ወደ አልታዘዘበት ሄደ። ወደ ተላከበት ሳይሆን ወደ አልተላከበት ሄደ። የት ነው የተላከው? ነነዌ። እሱ የት ነው ሄደው? ተርሴስ። ለምን? እሱ ወደሚመቸው ለሱ ወደሚመቸው ሄደ። እግዚአብሔር ወደ ላከው ሳይሆን እግዚአብሔር ወደ አሳየው ሳይሆን እሱ ወደሚፈልገው ፋነነ ልቡ። ከዛም እግዚአብሔር ዮናስን የሚውጥ አሳ አሰናዳ ይላል። አማቶራ ዲያባስ ዛሬ በምንም አይነት ነገር ውስጥ ተይዛችሁ ያላችሁ መውጣት ይሆንላችኋል። እጃችሁን ከፍ አድርጉ። መውጣት ይሆንላችኋል። እስኪ መውጣት ይሆንልኛል በሉ። እስኪ ዛሬ አንተም ተዋጥ፣ ያንተ ነገር የሚዋጥ ይተፋል። ንካውና አንተም ተዋጥ፣ ያንተም ነገር የሚዋጥ ይተፋል በሉ። አንዳንድ መዋጦች መልእክት ስላለህ ነው። ለምንድነው የተዋጥኩት? ለምንድነው የጨለመብኝ? ለምንድነው በዚህ መንገድ የሚሄደው? ለምንድነው ይሄን ህይወት የምኖረው? የማልፈልገውን ህይወት እንዴት ነው በዚህ መንገድ የማልፈው የምትሉ ስለምትፈለግ ነው። መልእክት አንተ ላይ ስላለ ነው። ኃይል አንቺ ላይ ስላለ ነው። ክብር አንተ ላይ ስላለ ነው። ባካባስ ነገር ሲበረታ ኃይል ባንተ ላይ ስላለ ነው። ንካውና ኃይል ባንተ ላይ ስላለ ነው። ዓላማው ባንተ ላይ ስላለ ነው። አንዱ ምልክቱ ያ ነው። ትግሉ እግዚአብሔር በውስጡ መልእክት ያስቀመጠ ሰው የተደላደለ ብቻ መንገድ የለውም። ለምን? በእግዚአብሔር ስለሚመራ። ክብር ለኢየሱስ ይሁን። ዮናስ የራሱን እንጂ የእግዚአብሔርን አልመረጠም። የራሱን መንገድ ነጋዴዎች ጋር መቀላቀል ፈለገ። የነጋዴዎች ስፍራ ነው። ምቾት ያለበት ኤሪያ ነው። አትሞስፌሩ አንዳንድ ጊዜ እንደዛ ነው። እግዚአብሔር ያሳየ ይሻላል በለው። እግዚአብሔር ያሳየ መንገድ ይሻላል። ዋጋ መክፈል የለበትም በለው። እግዚአብሔር ያሳየ መንገድ በለው። ዋጋ መክፈል የለበትም። ጥፋት የለበትም። ዛሬ በሉ ወደ መንገዱ ትመለሳል። አሜን ይሁንላችሁ በኢየሱስ ይሁንልን በኢየሱስ። ዮናስ ከነ መልእክቱ እንዲጠፋ ያልወደደ እግዚአብሔር አሳውን አሰናዳ። አንዳንድ መዋጦች፣ አንዳንድ መደበቆች ከእግዚአብሔር ነው። አንዳንድ መደበቆች ደግሞ አንዳንድ መዋጦች ደግሞ ከሰይጣን ነው። ዛሬ እናገራለሁ የሰይጣን የእግዚአብሔርን በእግዚአብሔር በኩል የመጣብንን መዋጦች መያዞች በንስሐ ከእግዚአብሔር ጋር ነገራችንን በማስተካከል እንመለሳለን፣ ይመለሳል። ነገር ግን ጠላት እንቅ አርጎ የያዘውን መዋጥ ጋቱራ ሰባ አረጂሽን ከፍ አርጊልኝ። አውሬው በድግምት የሰለበብሽን ትዳር፣ የወሰደብህን ገንዘብ፣ የወሰደባችሁን ነገር በረከት፣ የወሰደባችሁን ሞገስ ዛሬ ማለዳ በኃይል እግዚአብሔር መጥቶ ያስተፋዋል። ጩና እስኪ ያስተፋዋል በልባክ። አያችሁ አባካታላባ
ከሁለት አቅጣጫ ነው ነገር የሚመጣው። ብዙ ጊዜ አንዳንድ ሰዎች በሽታ ክፉ ነገር ሲመጣ እግዚአብሔርን ያመጣብኝ ይላሉ። ሰይጣን ነው የበሽታ ባለቤት። ንካው፣ የበሽታ ባለቤት ሰይጣን ነው በለ። ፈቅዶለት መጥቶ ሊሆን ይችላል በለ። ዛሬ ይባረራል በለ። አምላኬ ሳይፈቅድለት። ለዛ እኮ ነው ታስታውሳላችሁ ኢዮብ ምን እንዳለ? ሌዋታንን አንቀሳቀሱብኝ፣ ከእግዚአብሔር ዘንድ መልካም ነገርን ተቀበልን፣ ክፉ ነገርን ብንቀበል ምን አለ አለ። እግዚአብሔር የክፉ ነገር ሰጪ ሳይሆን ነገር ግን ኢዮብ ፈቅዶለት ነው እግዚአብሔር የመጣው ጠላት ማለቱ ነው። ሰይጣንን አንጀቱን ብጥስ ሊያደርገው ነው። ንካው፣ እግዚአብሔር አዋቂ ነው በለው። እግዚአብሔርን አልሰድብም ስሙን ያለው ለዛ እኮ ነው። አይገርማችሁ? ስለዚህ ከሁለት አቅጣጫ ነው ነገር የሚመጣው። አንዳንድ ሰዎች ትምህርት መማር የሚያቅታችሁ ሰዎች፣ ለማግባት የሚጨነግፉባችሁ ሁለት ሶስቴ ስራ ሰርታችሁ ትርፋማ መሆን ያቃታችሁ ሰዎች፣ አንዳንድ ሰዎች አንድ ሱቅ ይከፍታሉ ይዘጋሉ፣ ሁለተኛ ሱቅ ይከፍታሉ ይዘጋሉ። የተደረገ ነገር ሊኖር ይችላል። ዛሬ ይሄን መጋረጃ ይቀደዋል፣ የናዝሬቱ ይቀደዋል። ስታገቡ በትዳር ሰላም እንዳትኖሩ የሚፈልግ ደስታ እንዳትኖሩ የሚፈልግ እየተቀያየረ የሚያም በሽታ እርግማን በጡቴ ስቲ በእግሬ በጀርባዬ ደሜ ላይ ነው። ይሄ በሐኪም ቤት በየወሩ የሚያመላልስ ገንዘቦቻችሁን በሕክምና የሚጨርስ ሉታሩ ሰበጋቦራ እጃችሁን ከፍ አድርጉ። ዛሬ ይገለበጣል። አረ ዛሬ ይገለበጣል። ዛሬ ሰብሬው ነው የሚሄደው። አሜን በል። የሚቀበለኝ ካለ ነው ሰብሬው የሚሄደው። ይሰበር ዛሬ በኢየሱስ ስም ይሰበራል ዛሬ። ሰው በወጣበት ስፍራው ላይ አለመድረስን የመሰለ ክፉ ነገር የለም ወገኖች። ሰው ተምሮ አለመመረቅ ጭንገፋ ነው። ተምሮ አለመመረቅ፣ እጮኛ ይዞ አለማግባት፣ አለመጨረስ ማለት ነው እንዳለ። ይህን የሚያደርገው አንዱ የጨለማው አሰራር ነው። እሱን ዛሬ ጸልየን እግዚአብሔር ይሰብረዋል። እኔ ግን በእግዚአብሔር ስለተያዘባችሁ ነገር ነው የተናገርኩ ያለሁት። የተላከበት መልእክት አለው እግዚአብሔር። አገልግይ ብሎሽ አገልግሎት ያቆምክ ወንድም ልትኖር ትችላለህ። ከጊዜው የተነሳ ከሁኔታው የተነሳ ከድካሙ የተነሳ ነገር ከመበላሸቱ የተነሳ ሁኔታ ከመክበዱ የተነሳ ዛሬ ወደ ስፍራ ተመለስ ይላል እግዚአብሔር። ወደ አገልግሎትሽ ተመለሽ ይላል እግዚአብሔር። ወደ ምታረገው በጎ ነገር ተመለስ ይላል እግዚአብሔር። ጃጋባስ ተመለስ በለው። ወደ አገልግሎት ወደ ነገር ተመለስ በለው። ንገራ ተመለሽ ይበላት። ሻታራ ባጋቦስ አሜን ነው ወይ? እግዚአብሔር አገልግሎታችሁን ይፈልጋል። በፊቱ መሆናችሁን ይፈልጋል። ንካውና በፊቱ መሆንን ይፈልጋል በሉት። አሜን። እግዚአብሔር ለአንተ ከሚሰጥ ነገር አንተን ይፈልጋል። ለዚህ ነው አሳውን አሰናዳ። ዮናስ የሚዋጥበት ነገር የተዘጋጀበት ምክንያት፣ እንዲዋጥ የተፈቀደበት ምክንያት እንዲመለስ ነው እንጂ እንዲጠፋ አይደለም። ሁኔታው እንዲጠፋ ይመስላል። ምክንያቱም አሳ ነባሪ ውስጡ ብዙ ኬሚካል እንዳለ የመጽሐፍ ቅዱስ አዋቂዎችም የባዮሎጂ አዋቂዎችም ዶክተሮችም ሐኪሞችም ጠበብቶችም ይናገራሉ። ነገር ግን ዮናስን የዋጠው አሳ አልገደለውም። አባዳታ ካቦሳፓ ዮናስን የዋጠው አሳ አቆየው እንጂ አልገደለውም። የያዘ ነገር ያቆያል እንጂ አያጠፋም በለው። ንገረው የያዘሽ ነገር ያቆይሻል እንጂ አያጠፋሽም። ችግሩ አያጠፋም በሉት። ባዶነቱ አያጠፋም በሉት። በሽታው አያጠፋም በሉት። እርግማኑ አያጠፋም በሉት። ይጠብቅሃል፣ ያቆይሃል በሉት። ዛሬ ግን ይተፋሃል በኢየሱስ። አያችሁ፣ የማቆያ ነው እንጂ የማጥፋ አይደለም። የሚያቆይ እንጂ የሚያጠፋ አይደለም። አንዳንድ የምታልፍበት መንገድ እኮ መቆያ ነው አይመስልህም? የምትወጣ ይሄ ነገር መቼ ነው የሚያልቀው ትላለህ። እስኪ ከ10 ዓመት በፊት የነበራችሁትን ህይወት አስታውሱ። የምታልፉትን መንገድ አስታውሱ። አሁን ደግሞ እግዚአብሔር ረድቷችሁ አሜን ነው ወይ? ታዲያ ትላንት ያሻገረ ዛሬ ያሻግርሽ። ትላንት ያሻገረ ዛሬ ያሻግርህ። አላት እንዲህ ይላሉ። ዛሬማ በቃ ኑሮ ተወደደ፣ ክራዩ ምን ሆነ ምናምን። ኖ ትላንት በባዶነት ያሻገረ ዛሬ ነገሮችን ማምጣት ይችላል። አያችሁ፣ እዛ ኬሚካል ያለበት ውስጥ አጠራ አድርጌ ተናግሬ ለመጸለይ ይፈልጋል። ለሁላችሁ ይዙ ኬሚካል ውስጥ ብዙ ኬሚካል አለ አሳ ውስጥ ይባላል። ያ ደግሞ ሰዎችን የሚጎዳ አሳ ነባሪ ነው። አሳ ሲባል እቺ የምትበረው አሳ አይደለችም። አሳ ነባሪ ነው በሉት። ይሄ አሳ ቤት የሚበላው አሳ ምን እንዳይመስላችሁ። እሱ እንጂ ብቻ ራሱ አይነክስም ችሎ ሰውየውን እንኳን መዋጥ ቀርቶ። ይሄ አሳ ነባሪ ነው። አሳ እንላለን ብዙ። አሳ ነባሪ ሆድ ውስጥ ተቀምጦ እሱ ግን ሁለት ነገር አደረገ። ስለቴን እከፍልሃለሁ አለ፣ አመሰግንሃለሁ አለ። የሚያስመሰግን አይደለም ቦታው፣ አመሰግን። ለመተፋት ማመስገን። ንካውና ባለህበት ቦታ አታጉርምርም በለው።
ጠላት ተሞታለ ሊል ይችላል በለው። በሽታ ሊያሳይሽ ይችላል በለው። እርግማን ሊያሳይ ይችላል በለው። ባዶነትን ሊያሳይ ይችላል በለው። አመስግንበት ትወጣለህ በለው። ዛሬ አመስግኖ አንድ ሰው ከተያዘበት ነገር ይወጣል። የታሰረበት ሰንሰለት ይበጣጠሳል። እያመሰገነ ዛሬ ታሪኩ ይቀየራል። አንድ ሰው እንድታመሰግኑበት ነው ማበረታታችሁ። ዛሬ ያላችሁበት ነገር ችግር መጣ አመስግኝበት። የሚያስለቅስ ነገር በዛ አመስግኑበት። በሽታ መጣ አመስግኑበት። አንተን ካገኘው ጀምሮ አሁን ራሱ ላመስግነው። እጃችሁ ከፍ ሕይወቴ ባንተ አምሮ ኦ መንፈስ ቅዱስ በዛ አልችልም የታት የምረት ብዛት አልችልም ሊገልጽ ሰው ያረገኝ ተጋረ ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ዘጋነ በሉታ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጸው የመውደድህን ብዛት ከፍ አድርጋችሁ በሉት አልችልም ልገልጸው። ሰው ያረገኝ ጸጋ ነው ታሪክን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋ ነው ታሪክን ለውጦ ከሞት አስመልጦ። ዛሬ ነገራችሁ ይተፋል። አራሜንታችሁ አይሰማም። ነገራችሁ ይተፋል። ጤናችሁ ይተፋል። ራሳችሁ የተያዛችሁ መተፋት ይሆንላችኋል። የምትለቀቁበት ማለዳ ነው። የምትተፉበት ማለዳ ነው። ነገራችሁ የሚለቀቅበት ማለዳ ነው። ሞት የሚሰበርበት ማለዳ ነው። ድግምት የሚሰበርበት ማለዳ ነው። ቅባት የሚያገኛችሁ ማለዳ ነው። እስኪ ተነስታችሁ አሜን። በኢየሱስ መራገፍ የሚገባው ከሕይወታችሁ ላይ ዛሬ ማለዳ ይራገፍ። በቅባቱ ይራገፍ። ሻባባባባባባባ አሜን ነው ወይ? አዎ ቁጭ በሉ። ቅባቱ እንዳያስተኛችሁ። ሃሌሉያ። ደስ የሚል ቅባት እየተሰማኝ አሜን። ጸልያለሁ ለብዙዎች አሜን። ሃሌሉያ። ዮናስ ሰዓቱ ሲደርስ ቅባት እየተሰማኝ ስለሆነ እንጠቀምበት፣ እንጸልይበት ገብተን ቶሎ በደምብ ዮናስ ሰዓቱ ደረሰ። ሲያመሰግን ስዕለቴን እከፍላለሁ፣ አመሰግናለሁ፣ የሚገባኝን ከኔ አደርጋለሁ። ያለበት ሁኔታ የሚመች እኮ አይደለም። እግዚአብሔርም ይላል ዮናስን የዋጠውን አሳ ምን አለው? አዘዘው ይላል። እጃችሁን ከፍ አድርጉ። ዛሬ ማለዳ ታዟል፣ እንዲተፋ ታዟል። ነገራችሁ የያዛችሁ ነገር እንዲተፋችሁ ታዘዘ። የያዘች ነገር እንደሚተፋች ታዘዘ። እንደሚለቅሽ ታዘዘ። እስኪ እንደሚለቀኝ ታዘዘ በልባክ ድገሙና በሉ እስኪ እንደሚፈታኝ ታዘዘ በሉ እስኪ። በኢየሱስ ስም ይሁንባችሁ። እንደምትተፉ ታዟል። አቤት 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 አቤት። አዘዘው ሲል አዘዘው ትእዛዝ ነው። አሜን ነው ወይ? ብዙ ሰባኪዎችም ሲሉ ሰምቻለሁ። እንግሊዘኛው መጽሐፍም ደግሞ ገብቻ አይቼዋለሁ። ታዘዘ ኮማንድመንት ነው፣ ትእዛዝ ነው። ትእዛዝ ማለት አንድ አለቃ ለምሳሌ እግዚአብሔር የማይሰማው ማንኛውም አራዊት ማንኛውም ፍጡር የለም። ባለስልጣንም ነው፣ ጌታም ነው፣ አምላክም ነው፣ ገዢም ነው። አሜን ነው ወይ? ዛሬ እነግራችኋለሁ። ችግራችሁን ትልቅ አድርጋችሁ የምታዩ ሰዎች እግዚአብሔር ብቻ ነው ትልቅ። ችግራችሁን ዛሬ ያዘዋል። ይህን ሁሉ ጊዜ ወቁ። ይውላችሁ ከችግራችሁ በላይ ከበሽታችሁ በላይ እንደሆነ እግዚአብሔር ማወቅ መቻል አለበት። ከሁሉ ነገር በላይ መሆኑ
ብቻ እሱ ይናገር፣ ብቻ እሱ ይዘዝ እንጂ ነገሮቻችሁ ይፈታሉ። አሜን ነው ወይ? እስኪ እግዚአብሔር በእኔ ላይ በሉ ትልቅ ነው በሉ። ብቻውን ትልቅ ነው በሉ። ሌላ ትልቅ ነገር የለም በሉ። ሰይጣን ያለው አይሆንብኝም፣ ሰዎች ያሉት አይሆንብኝም፣ እግዚአብሔር ያለው ይሆንብኛል። አሜን። በኢየሱስ ስም ይሁንባችሁ። አሜን ነው ወይ? ይሁንባችኋል። ደግሞ አዘዘው ሲል ስልጣን አለ በውስጡ። ስልጣኑን ማወቅ መቻል አለባችሁ። ባለስልጣን እግዚአብሔር ስለሆነ በሁሉ ነገር ላይ ባለስልጣን ነው። ዛሬ አይፈወስም የተባለ በሽታ ቃል ሲወጣ ከእግዚአብሔር ከሆነ ከላይ ከሆነ ከላይሽ ላይ ንቅል ብሎ ይሄዳል። ታጣዋለ፣ ከላይ ላይ ከዘመን ላይ ታጣዋለ። ያ የተፈረደብህ ኬዝ ዛሬ ፍርዱ ማሃቱ ጋታባሻባ ተርቢና ሱቃዳይ አዋጅ በአዋጅ ይገለበጣል። ዛሬ ቃል ዛሬ ስላንቺ ይወጣል። አሜን በይ። ቃል ስላንተ ይወጣል ዛሬ። ንካውነ ቃል ዛሬ ስላንተ ይወጣል በሉ። አንዳንዴ በፊት እኔ ቃል አውጣልኝ የሚል አልወድም ነበር በፊት። እውነታቸውን ነው ባይዘይ የእግዚአብሔር ነው ቃል የሚወጣ። አሜን። ቃል አውጣልኝ ምናምን የሚል እኔ የምን ቃል ነው? እኔ ጸልይላለሁ ቃል አይደለም ማውጣው ነው የምለው። የድሮ ቸርች ስለሆንኩኝ እዛ የድሮ አገልጋይ ነው። ትንሽ ልጅ መስያችሁ ተሸጉዳችኋል። ጸጉሬ ፈርጂ ኢየሱስ ጌታ ነው። ሃሌሉያ ይሁን። እስኪ ሃሌሉያ በሉ እስኪ። ያለምልመኝ እንደዚህችሁ ያርገኝ። የዛሬ 10 ዓመትም ስታዩ ያለምልም በሉት ጎናችሁ ያለው ቻላባራ ለባስ። አንዳንድ ሰው ቶሎ ነው የሚያረጀው ታውቃላችሁ አይደል? ቶሎ ማያረጀው ወታደር ነው። ብዙ ጊዜ ወታደር ቶሎ አያረጅም፣ የተቀባ ሰውም ቶሎ አያረጅም። አይቻልም። የተቀባ ሰው ልጅ ነው ይመስለውልኝ። አረ ቅባቱ ይኖርባችሁ። እንደውም ልጅ ይሁን ይላሉ። ክብር ለኢየሱስ ይሁን። አረ ያለምልማችሁ። አንድ እህት ምን አለች? ባለቤቴ ልጅ እየሆነ ሄደ ምን ይሻላል አለች። ይሁን ችግር የለውም አትፍሪ አልኳት። በደም ሸፍኝ። ሃሌሉያ። እሱ ልጅ እየሆነ ሄደ እኮ አለች። በፊት እንዲህ አልነበረም እኔ ነበርኩ ልጅ አለች። እና ቆሞ እዛው ነው የሱ ነገር በቃ እየለመለመ ቅባቱ ነው ተይው አልኳት። ያ ባካታላ ባር አትጨናነቂ አንቺ ብቻ ነው አልኳት። ሃሌሉያ አሜን ነው ወይ? አረ ኢየሱስ ያድናል በሉ እስኪ። ቃል ሲወጣ ማንም የሚቋቋመው የለም። የባለስልጣን ቃል ከሆነ ባለስልጣኑ ደግሞ በእኛ ላይ እግዚአብሔር ብቻ ነው። ባለስልጣኑ ባንቺ ላይ እግዚአብሔር ብቻ ነው። ደጋሚ የተናገረው ባንተ ላይ አይሰራም፣ አይከናወንም። ክፉ ሰዎች ያወጁት፣ አንዳንድ ሰዎች ክፉ ቃል ሊያውጁባችሁ ይችላል። ውድቀት ሊያውጁባችሁ ይችላል። አትችልም፣ እሷ እንዴት ይሳካላታል፣ አይሆንለትም፣ አይችልም። ከቤተሰብ ጀምሮ መጥፎ ቃል ሊናገሩባችሁ ይችላል። እጃችሁን ከፍ አድርጉ ላፍርሰው። ግራሃታ ዘገቱ ኦፎ ፓራነ ታይል ቬንዳ ፕራዳ በህይወታችሁ ላይ የተነገረ የእርግማን ቃል ዛሬ በኢየሱስ ስም ይሰበር፣ በስሙ ስልጣን ይሰበር። ጤናችሁ ላይ የተነገረ፣ ትዳራችሁ ላይ የተነገረ፣ ትምህርታችሁ ላይ የተነገረ፣ ስራችሁ ላይ የተነገረ በኢየሱስ ስም ይፍረስ። እጃችሁን ከፍ አድርጉና በኢየሱስ ስም ከኔ ላይ ይፍረስ በሉ። ብዙ ሰውን እየገደለው ያለው ደግሞ ይሄ ሮንግ ቃል ነው። ሮንግ ቃል ይፍረስ። እሱ ደግሞ እስኪ አይሰራብኝም በሉ ባካችሁ። አሁን አፈረስ ነው፣ በዚህ ሰከንድ አፈረስኩት። አንዳንድ ሳይታቸዋል እከሌና እከሌ ትዳራቸው የሚቀጥል አይመስለኝም ይላሉ። ይቀጥላል ቢሉ ምን አለበት? አይ የምትወልድ አይመስለኝም፣ ልጁ ልክ ይመስላል፣ ሆዱን አይታል። ትወልዳለች፣ ልክ ነው። አዋጅኑን ሳፈርስ አሜን ነው። ሰይጣን አንዳንዴ ጥንቆላ ቤት ሄዶ አይደለም የሚሰራብን፣ አጠገባችን ባሉ ሰዎች ሮንግ ቃል እንዲናገሩብን ያደርጋል። በሱ የሚተጉ ሰዎችን ያዘጋጃል። ዛሬ መረቡን በጥሻለሁ በእናንተ ላይ፣ ባንቺ ላይ የተነገረ እርግማን፣ በሰራችሁ ላይ የተነገረ እርግማን መረቡ ይበጠስ ዛሬ። ወደ ሆነ ሀገር እሄዳለሁ ስትል አይሆንም የሚል መንፈስ የተገለበጠ ይሁን፣ የተገለበጠ ይሁን። ቁጭ ብለ ወንዝ ዳር ሆነ ትልክለታለህ። አትሻገሩም የተበላች ተሻግራችሁ ሄዳችሁ ታሳያላችሁ። እግዚአብሔር ይሄን ያደርጋል። ለአንዳንድ ሰዎች በሮችን ይከፍታል ዛሬ። እስኪ በር ይከፈትልኛል በሉና ውጭ አትችልም ይሏል። በምላስ ነው የሚያበላሹት። ባለስልጣኑን ኢየሱስን ግን የሚበልጥ የለም። አሜን አሜን አሜን። እንዲህ ያለው በየብስ ላይ ትፋው፣ በደረቅ መሬት ላይ ትፋው አለው። ይሄ ሰው ውሃ ጠግቧል። መተፋት ያለበት ሰዓት ነው። ችግር ጠግባሻል። የሆነ ነገር ዝግ በር ጠግበሻል። ለቅሶ እንባ ጠግበሻል። አሁን ምስቅበት ሰዓት ነው። ምስቅበት ሰዓት ነው። ነገሮች የሚቀየሩበት ሰዓት ነው። በመንፈስ ሆናችሁ ስሙ። ንካውና ነገሮች የሚቀየሩበት ሰዓት ነው በለው። ካባጋባጋባጋባ በየብስ በደረቅ መሬት ላይ ተፋው ይላል። አሜን ነው ወይ? እንዳዘዘው ተፋው ይላል። አሳው ታዞ ሰምቶ ትእዛዝ ተፋ። አሜን በሉ።
ይተፋል ነገራችሁ ዛሬ። ጤና ይተፋል፣ ፋይናንሳችሁ ይተፋል። ነው ይመስለኝ ለሁለት ሰው እያልኩ ያለው ነው ይመስለኝ። ጤናችሁ ይተፋል፣ ነገራችሁ ይተፋል፣ ፋይናንሳችሁ ይተፋል። ታንክ ዩ ሎርድ። እንግሊዘኛው መጽሐፍ ቮሚትድ አውት ይለዋል። ልክ ቅድም እንዳልኳችሁ እንደ ፖሊሱ መጣልኝ በግድ ማለት ነው። ቮሚትድ አውት ማስመለስ ማለት ነው፣ ማስታወክ ማለት ነው አይደለም? ማስታወክ ፈቅዳችሁ እንደምታስታውቁት ይናወጣል። ውስጣችሁ መቀመጥ አይፈልግም። ጨንቃችኋል፣ አይጨንቅም? ከዛ ይወጣል። በቃ አስመለሰው። እጃችሁን ከፍ አድርጉ። ዛሬ ጠላት ያንቺን በረከት፣ ያንቺን ስራ፣ ያንተን ትዳር፣ ያንተን ልጆች፣ ያንተን ነገር ፈልጎት እየወደደው እንኳን ቢይዘው ከመታዘዙ የተነሳ ያስመልሰዋል፣ ይተፋዋል። ሻባባባስ እስኪ ይተፋዋል በሉ። በደረቅ መሬት ላይ መልእክት ስላለው በደረቅ መሬት ላይ በየብስ ላይ ተፋው ንገሩ። በቃ በአዲስ ስፍራ አዲስ ነገር ይሆንልሃል በለው ንገሩ። ውሃ ጠግቧላ። የውሃ እኮ ነው የሚጠጣው ከሰው በቃ አሳ ነባሪው። አሁን በቃ ደረቅ መሬት ላይ ደግሞ እፎይ ይበል። እጃችሁን ዘርጉ። የለቅሶ እጃችሁን ዘርጉ። የእንባ የመዘጋት መንገድ በህይወታችሁ የነበረ እንባችሁ ይታበሳል ዛሬ። ሁላችሁም ከመቀመጫችሁ ተነሱ። እንባችሁ ይታበሳል ዛሬ። እንባሽ ይታበሳል ዛሬ። ዘርጉ እጃችሁ ሁሉ። እንባ የሚታበስበት ጊዜ ነው። እንባሽ የሚታበስበት ጊዜ ነው። ጤናችሁ ይተፋል፣ ትዳራችሁ ይተፋል፣ አገልግሎታችሁ ይተፋል፣ ህይወታችሁ ይተፋል። ከፍ አድርጊ እጅሽን። ዴላ ባጋዶ ማራባጄኒያማስ በቃኝ ያላችሁ ሰዎች በህይወት በጤና በትዳር በመውጣት መግባት ነገሮች በመዘጋታቸው ልባችሁ ያዘነ፣ ነገሮች በመቆለፋቸው ልባችሁ ያዘነ፣ በእንባ የምትመላለሱ፣ በጸሎት የምትመላለሱ፣ መቼውን እግዚአብሔር የሚያስበኝ የምትሉ ዛሬ ማለዳ መለቀቅ ይሆንላችኋል። ዛሬ ማለዳ እጁን ይልክላችኋል። ዛሬ ማለዳ ኃይሉን ይልክላችኋል። ዛሬ ማለዳ ኃይሉን ይልክላችኋል። ዘርጉ፣ ጸልዩላችሁም